በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የልዑል እግዚአብሔር ቤተሰቦች የእናታችን የድንግል ማርያም የቃል ኪዳን ልጆች በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምቆያችሁ አሜን። መድኃኒታችን ኢየሱስ ክርስቶስ በእድሜያችን ላይ ተጨማሪ እድሜ ሰጥቶ በሞት ጥላ ስር እያሳለፈ እስከዚህ ሰዓት ያቆየን ቅዱስ ስሙ የተመሰገነ ይሁን። ቅዳሴ ማለት ምን ማለት ነው? በስርዓተ ቅዳሴ ውስጥ የምናከናውናቸው ምን ናቸው የሚለውን ዛሬ እናያለን። ቅዳሴ ማለት ምስጋና፣ ከእግዚአብሔር ጋር የምንገናኝበት ጸሎት፣ እንደ ቅዱሳን መላእክት ቅዱስ ቅዱስ ብለን እግዚአብሔርን አመስግነን ክብሩን የምንወርስበት የህብረት ጸሎት ማለት ነው። በስርዓተ ቤተ ክርስቲያናችን ስርዓት መሰረት በህብረት የሚጸለይ የህብረት ጸሎት ቅዳሴ ይባላል። ከጸሎት ሁሉ የላቀ የጸሎት ክፍል ነው። በቅዳሴ ጊዜም አምስቱ መስዋዕቶች ተሟልተው ይገኙበታል። እነዚህንም አምስቱን መስዋዕቶች ማንኛውም ክርስቲያን ለፈጣሪው የሚያቀርበው ነው። አንደኛ ከአምስቱ ቁርባን የመጀመሪያው የቁርባን መስዋዕት ይባላል። በጸሎተ ቅዳሴ ጊዜ ህብስቱ ተለውጦ ስጋ መለኮት፣ ወይኑ ተለውጦ ደመ መለኮት የሚሆነው በቅዳሴው ጸሎት ነው። ሳናስቀድስ አንቆርብምና የቁርባን መስዋዕት የሚፈጸመው በስርዓተ ቅዳሴ ብቻ ነው። መስዋዕቱም በቤተልሔም ይዘጋጃል። በቤተ ክርስቲያን ውስጥ በቤተ መቅደስ ውስጥ ደግሞ ይቀርባል ወይም ይታደላል። በቤተልሔም ጌታችን ኢየሱስ ክርስቶስ ዓለምን ለማዳን በከብቶች በረት ስለተወለደ ስጋ ወደሙ በቤተልሔም ይዘጋጃል። ጌታችን ኢየሱስ ክርስቶስ በቤተልሔም ተወልዶ ቀራንዮ ላይ እንደተሰዋ ቤተ መቅደስ ላይ ደግሞ ስጋ ወደሙ በቀራንዮ በተመሰለችው ቤተ መቅደስ ይፈተታል። ጌታችን ሲወለድ በቤተልሔም ተወልዶ በቀራንዮ ለዓለም ሁሉ መስዋዕት ሆኖ ቀርቧልና። ሁለተኛው የከንፈር መስዋዕት ነው። ካህኑ ዲያቆኑና ሕዝቡ በመቀባበል በቅዳሴ ጊዜ በአንድነት ምስጋና ለፈጣሪያቸው የሚያቀርቡበት የከንፈራችን ፍሬ የሚሰዋበት የጸሎት ክፍል ጸሎተ ቅዳሴ ነው። ይሄ ጸሎት የከንፈር መስዋዕት ይባላል። የመብራት መስዋዕት ሶስተኛው የመብራት መስዋዕት እንለዋለን። በቅዳሴ ጊዜ የሚበራው ጧፍ ለእግዚአብሔር የሚቀርብ የሚሰጥ የመብራት መስዋዕት ነው። ምሳሌነቱም የጌታችን የኢየሱስ ክርስቶስ ምሳሌ ነው። ይሄውም ጌታችን ጨለማ ለሆነ ዓለም ብርሃን ሆኖ ብርሃንን ሊያበራ ወደ ዓለም መጥቷልና መብራት በቅዳሴ ጊዜ እናበራለን። አራተኛው መስዋዕት የዕጣን መስዋዕት ነው። የዕጣን ጸሎት ካህኑ ብቻ የሚያጥነው ሲሆን ይኸውም በማዕጠንቱ አማካኝነት ቅዱሱን ዕጣን በመንበሩ በቅዱሳን ስላቱ በሕዝቡ መካከል እየዞረ ያጥናል። ይኸውም የሕዝቡን ጸሎት ወደ ላይ ወደ ሥላሴ መንበር ይዞ ይወጣል። በሰማይም ያሉ ቅዱሳን መላእክት ቅዱስ 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 እያሉ የሥላሴን መንበር እንደሚያጥኑ ሁሉ በምድርም ያለው ካህን የሰማያዊ ምሳሌ ነውና በምድር ያለውን መንበር በማጠን ለእግዚአብሔር የዕጣን መስዋዕት ያቀርባል። አምስተኛው የሰውነት መስዋዕት በቅዳሴ ጊዜ አብዛኛውን ሰዓት ሙሉውን ማለት ይቻላል በመቆም የሚጸለይ የጸሎት ክፍል ነው። በመሃል ሁለት ጊዜያት ብቻ የስግዱ ትእዛዝ ሲተላለፍ ዲያቆኑ ስግዱ ሲል ሕዝቡ ሁሉ ፊቱን ወደ ፈጣሪው አዙሮ ራሱን አዋርዶ በትሕትና ይሰግዳል። በእግዚአብሔር ፊት መቆምም ሆነ መስገድ ለእግዚአብሔር የሚሰጥ የሰውነት መስዋዕት ነው። ይህ የጸሎት ክፍል በሶስት ዋና ዋና ክፍሎች ይከፈላል። አንደኛው የዝግጅት ክፍል ይባላል። ሁለተኛው የንባብና የትምህርት ክፍል ይባላል። ሶስተኛው ፍሬ ቅዳሴ ይባላል። እንግዲህ አንደኛውን ስንመለከት ፍሬ ቅዳሴ እንደበየባህሉ ይለዋወጣሉ። ብዛታቸውም የቅዳሴ 14 ነው ቁጥራቸው። ቅዳሴ 14 ናቸው በቁጥር። አንደኛው ቅዳሴ ዘሐዋርያት ወይም የሐዋርያት ቅዳሴ፣ ሁለተኛው ቅዳሴ እግዚእ የጌታ ቅዳሴ፣
ሶስተኛው ቅዳሴ ማርያም የማርያም ቅዳሴ። አራተኛው ቅዳሴ ዘዮሐንስ ወልደ ነጎድጓድ ዮሐንስ ወልደ ነጎድጓድ ቅዳሴ። አምስተኛው ቅዳሴ ዘሰለስቱ ምዕት የሰለስቱ ምዕት ቅዳሴ ወይም የ300 ሊቃውንት ቅዳሴ። ስድስተኛ ቅዳሴ ዘአትናቴዎስ የሊቁ የአትናቴዎስ ቅዳሴ። ሰባተኛ ቅዳሴ ባስልዮስ የባስልዮስ ቅዳሴ። ስምንተኛ ይቅርታ ቅዱስ ጎርጎርዮስ የጎርጎርዮስ ቅዳሴ። ዘጠነኛ ቅዳሴ ዘኤጲፋንዮስ የኤጲፋንዮስ ቅዳሴ። አስረኛ ቅዳሴ ዘዮሐንስ አፈወርቅ የሊቁ የቅዱስ ዮሐንስ አፈወርቅ ቅዳሴ። 11ኛ ቅዳሴ ዘቄርሎስ። 12ኛ ቅዳሴ ዘያዕቆብ ዘስሩግ። 13 ቅዳሴ ዘዲዮስቆሮስ። 14 ቅዳሴ ማርያም ይባላሉ። እኒህ 14 ቅዳሴያት እንግዲህ በየበዓላቱ እየተጠበቁ በስርዓታቸው ይቀደሳሉ። ለምሳሌ ቅዳሴ ሐዋርያት የሚቀደሰው በሐዋርያት በዓል ላይ ሲሆን ቀኑ የሐዋርያት ቅዳሴ ይቀደሳል። ቅዳሴ ጊዜ ደግሞ የባለ እግዚአብሔር የባለ ወልድ ሲሆን ይቀደሳል። ቅዳሴ ማርያም የእመቤታችን የልደታ የባታ በ21 እንዲሁም ፍልሰታን በሙሉ ቅዳሴ ማርያም ይቀደሳል። ጽጌን በሙሉ ቅዳሴ ማርያም ይቀደሳል። ቅዳሴ ዮሐንስ ወልደ ነጎድጓድ የሐዋርያት እና የሊቃውንት ቅዳሴ ነው። ቅዳሴ ዘሰለስቱ ምዕት እንዲሁም የሊቃውንት ቅዳሴ ነው። በየበዓላታቸው ይቀደሳል። ቅዳሴ ኤጲፋንዮስ የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዳሴ ነው። ዘመነ ልደቱን አጠቃላይ እሱን እንቀድሳለን ማለት ነው። የሐዋርያት ቅዳሴ የመላእክት ቅዳሴ ደግሞ ያዕቆብ ዘስሩግ ቅዱስ ሚካኤል፣ ገብርኤል፣ ሩፋኤል እኒህ ቅዱሳን መላእክት ሲሆኑ ያዕቆብ ዘስሩግ የመላእክት ቅዳሴ ይቀደሳል። የጌታችን በዓል ሆነ የጌታችን ምጽአት ጳጉሜን እሁድ ከዋለ ደግሞ አትናቴዎስ ይቀደሳል። የእመቤታችን በዓል ከሆነ ቅዳሴ ማርያም እንዳልነው ጎሳ ልቤ የሚለው ቅዳሴ እሱ ይቀደሳል። የመላእክትና የሐዋርያት ካልሆነ በቀር ሌሎቹ በዓላታቸውን እንደዚሁ እየጠበቁ ቅዳሴ ይቀደሳል። ቅዳሴን ለመቀደስ ብዙ ጊዜ 5 ሆነው ይቀድሳሉ። በቁጥር 5 ቀዳሴያን ወይም 5 ሰዎች ካህናት ይቀድሳሉ። ይኸውም የ5ቱ አዕማደ ምስጢራት ምሳሌ ናቸው። 5ቱ ቀዳሴያን የ5ቱ አዕማደ ምስጢር ምሳሌ ናቸው። ነገር ግን ከዚያም ቢያንስም ሆነ በሚበዛ ሊቀደስ ይችላል እንደየሁኔታው። ከ5 በላይ ሊሆኑ ይችላሉ፣ ከ5 በታችም ሊወርዱ ይችላሉ። ለምሳሌ 7 ሆነው ሊቀድሱ ይችላሉ። በ7ቱ ምስጢራተ ቤተ ክርስቲያን ይመሰላሉ። 13 12 ሆነው ሊቀድሱ ይችላሉ። 12 ሲሆኑ የሐዋርያት ምሳሌ፣ 13 ሲሆኑ ደግሞ ከሐዋርያት ጋር ጌታችን ኢየሱስ ክርስቶስ 13ኛ ሆኖ የቀደሰበት ስለሆነ በጌታችን በመድኃኒታችን ምሳሌ ሐዋርያትን ይዞ እመቤታችን ለምሳሌ በ16 ፍልሰታ ላይ ቀድሶ እመቤታችንን መንበር አድርጎ ለሐዋርያትን ቅዱስ ጴጥሮስን ንፍቅ ቄስ ሠራይ ሆኖ ቀድሷልና ይዛ ምሳሌ ነው። በጌታችን ምሳሌ ሆነው ይቀድሳሉ። 24 ሆነው ሲቀድሱ ደግሞ በ24ቱ ካህናተ ሰማይ። ይህ የሚሆነው እንደ ካህናቱ ብዛት ነው። ጭራሽ ካህን ከጠፋ ደግሞ አንድ ቄስና አንድ ዲያቆን ሆነው 2 ሆነው ማለት ነው መቀደስ ይችላሉ። ሁለትነታቸው የመለኮትና የትስብእት ወይም የሥጋና የመለኮት ምሳሌ ሆነው ይቀድሳሉ። በ3 ከሆነ በ3ቱ ሥላሴ፣ 4 ከሆኑ በ40ቱ ወንጌላውያን ይመሰላሉ። ከ2 ባነሰ ግን አንድ ሆኖ አይቀደስም። አንድ ሰው ብቻ አይቀድስም። ሰው በጠፋበት ካህን በጠፋበት 2 ሆነው ሊቀድሱ ይችላሉ። ግን ቅዳሴ ቀኖናው የቤተ ክርስቲያን ስርዓት ከአንድ በታች ከሆነ ይከለክላል። ማለት ከ2 በታች አንድ ሰው ብቻ ሆኖ አይቀድስም። ቀኖና ቤተ ክርስቲያን ይከለክላል። ጸልዩ ሲል ዲያቆን ይህ የቅዳሴ ወይ ጸሎት አይነት ሲሆን ለ13 ጊዜያት ጸልዩ ይባላል በቅዳሴ ላይ። በ3ኛው ክፍል ቅዳሴም 4 ጊዜ ይባላል። ጸልዩ እንዲያቆኑ ሲያውጅ ፊቱን ወደ ሕዝቡ ይመልስና እንዲጸልዩ ያውጃል። በዚህ ጊዜ ተሰጥኦ ካለ ሕዝቡ ተሰጥኦ ይመልሳል፣ ይቀበላል። ከሌለ ግን አቡነ ዘበሰማያት ወይም አባታችን የሚለውን ጸሎት ሕዝቡ ይጸልያል፣ ይደግማል። ለምሳሌ ንፍቁ ዲያቆን ጸልዩ በእንተ ለያበጉ መባን ስለሚያገቡ ሰዎች ጸልዩ ሲል በዚህ ጊዜ
አቡነ ዘበሰማያት አይደገምም። ምክንያቱም የራሱ ተሰጥኦ አለው። ቀጥሎ ተወከፍ መባኦሙ ለሃው ወተወከፍ መባኦን ለሃት ብሎ ተሰጥኦውን እንቀበላለን። ይሄ አቡነ ዘበሰማያት የሚተካ ጸሎት ስለሆነ አባታችን ሆይ አቡነ ዘበሰማያት እዚህ ጋር አይጸለይም። ድርገት ሲወርዱ ጸልዩ በእንቲአነ በሚልበት ጊዜ ሰራዊ ዲያቆን እንድንጸልየው የሚያዘው የዳዊት መዝሙር ነው። 150ኛውን የዳዊት መዝሙር እንጸልያለን። ጸልዩ ብሎ ባዘዘው በዚህ ክፍል ያለ ዳዊትን 150ኛውን የመዝሙር ክፍል እንጸልያለን ማለት ነው። እኛ ክርስቲያኖች ቅዳሴን ባስቀደስን ቁጥር አንደኛ የኃጢአት ስርየት እናገኛለን። ምክንያቱም በአንቃይዶ ህሊና ይቅርታን ስለምንጠይቅ እግዚአብሔር ኃጢአታችን ይቅር ይለናል። ሁለተኛ በነፍስም በስጋም በረከት እናገኛለን። ሶስተኛ ጸሎቱም ይደመጣል፣ ተቀባይነት እናገኛለን። የህብረት ጸሎት ኃይል አለውና ከግል ጸሎት ይልቅ የህብረት ጸሎት ጠቃሚ ነው። አንዳንድ ሰዎች ቅዳሴ ላይ ያስቀድሱ መጥተው ቅዳሴው እየተቀደሰ የግል ጸሎት የሚጸልያሉ። ይሄ ከፀሐይ ላይ ሻማ ማብላት ነው። አይደረግም። ቅዳሴ ላይ የግል ጸሎት የለም፣ ወሬ የለም። የደከመ በጣም ደካሞች ካልሆነ በስተቀር ሁሉም ቁሞ እንዲያዳምጥ ተሰጥኦ የሚችል ተሰጥኦ እንዲቀበል፣ ተሰጥኦ የማይችል በአንቃይዶ ህሊና በተመስጦ ሆኖ ቅዳሴው እንዲከታተል ይታዘዛል። በተጨማሪም ቅዳሴ በማስቀደስ 4 ነገሮች ይገኛሉ። እነዚህም አንደኛ ትምህርት እናገኝበታለን። ቅዳሴ ስናስቀድስ በቅዳሴው ውስጥ ብዙ ትምህርት እንማርበታለን። የቤተ ክርስቲያኑን ዶግማ እና የሥርዓተ ቤተ ክርስቲያን ትምህርት በቅዳሴ ጊዜ ይገኛል። ለምሳሌ የማርያም ቅዳሴ አባ ሕርያቆስ የደረሰውን ይህን ቅዳሴ ሲቀደስ በውስጡ ምስጢረ ሥላሴን እና ምስጢረ ሥጋዌ ነገረ ማርያም አምልቶ አስፍቶ ስለሚነገር እነዚህን ምስጢራት እነዚህን ትምህርት እናገኝበታለን። ሁለተኛ ታሪክ፣ ብዙ ታሪክ አለ በቅዳሴ ውስጥ፣ ታሪክ እንማርበታለን። 14ቱን ቅዳሴ የሚያስቀድስ ሰው የቤተ ክርስቲያንን ታሪክ በቅዳሴ ውስጥ ይማራል፣ ያገኛል፣ እውቀት ይሸምታል። ሶስተኛ ምክር ነው። በቅዳሴ ውስጥ ብዙ ምክር አዘላለሁ። ተፋቀሩ፣ መጽቱ፣ ተስማሙ፣ ጾሙ፣ ጸልዩ እየተባለ በቅዳሴ ውስጥ ሰፋ ባለመልኩ ምክር ይሰጣል። ስለዚህ ቅዳሴን በማስቀደስ ምክርን ማግኘት ይቻላል፣ ትምህርትን ማግኘት ይቻላል፣ ተግሳጽን ማግኘት ይቻላል። አራተኛው ተግሳጽ ነው። ቅዳሴ ውስጡ ተግሳጽን ይዞ እናገኘዋለን። ለምሳሌ በቅዳሴ ጊዜ ላይ ከወንድሙ ጋር የተጣላ ቢኖር ይተውለት፣ አምላካችን ሆይ እንደ ቸርነትህ እንደ በደላችን አይሁን እያልን እንቀበላለን። ይሄ ከወንድሙ ጋር የተጣላ ቢኖር ይተውለት በሚለው ተግሳጽን እንማርበታለን። በዚህ ቅዳሴ ክፍል ውስጥ ራሳችንን ምን ላይ እንደቆም ከሰዎች ጋር ያለንን ህብረት ስምምነት ለፈጣሪ ራሳችንን ለማስገዛት እየገሰጸን ይነግረናል። እነዚህም መሰረታዊ የሆኑትን ለሰው ልጆች ጠቃሚ የሆኑ ነገሮችን ቅዳሴ በማስቀደስ እናገኛለን። በረከተ ሥጋ በረከተ ነፍስን እናገኝበታለን ማለት ነው። ቅዳሴ ንባብም ዜማም የሚቀርብበት የጸሎት ክፍል ነው። ንባብም አለው ዜማም አለው። ሁለቱንም የያዘ ነው ቅዳሴያችን። ሁላችንም የምንሳተፍበት ቄሱም ዲያቆኑም ምእመኑም የሚሳተፍበት ክፍል ቅዳሴ ነው። ኢትቁም ራቀቀ ቅድመ እግዚአብሔር እንዳለ ክቡር ዳዊት በነቢይ ፊት በእግዚአብሔር ፊት ራቁትህን አትቁም ይላል። ይሄ ማለት በቅዳሴ ጊዜ ሰው ወደ ቤተ ክርስቲያን ሲመጣ ካለው መባ ይዞ መምጣት አለበት። እጅ መንሻ በእግዚአብሔር ፊት ሳይዙ መቆም እንደሌለብን ያስተምረናል። ምንም ባይኖረን እንኳን ያለን አነሰ ብለን ሳንሳቀቅ ደግሞም ሳንታክት ሳንሰለች ያለችን አንዲት ሳንቲም ድቃቂ የምትሆን አመተን እንዳቅማችን መስጠት መቅረብ አለብን። ከቻልን ካልቻልን ደግሞ ህሊናችን ለእግዚአብሔር ማስገዛት ከቻልን ዕጣኑን፣ ዘቢቡን፣ ጧፉን ሌላም ይዘን መሄድ ተገቢ ነው። ምክንያቱም ካህኑ በቅዳሴው ምእመናን ስለሚያስገቡት መባ የሚጸልዩ ጸሎት አለ። ምእመኑም መባን ይዞ የማይመጣ ከሆነ ይህ ጸሎት ምን ጸሎት ይሆናል? ተወከፍ መባኦን ለሃት ወተወከፍ መባኦን እያለ ወንድሞቻችንና እህቶቻችን እናቶቻችን አባቶቻችን ያመጡትን መባቸውን ተቀበል እያልን በቅዳሴው ላይ እናወሳለን። ስለዚህ መባ ያመጡት ሰዎች ይባረካሉ በቅዳሴው ውስጥ። ስለዚህ ቅዳሴን የምናስቀድሰው አስቀድመን ተዘጋጅተንበት መሆን አለበት።
ለሌሎች መንፈሳዊ አገልግሎቶች ጊዜ ባይኖረን ለቅዳሴ ግን ጊዜ መመደብ አለብን። ጊዜ መድበንለት እናስቀድስ ይገባል። ቅዳሴ ለማስቀደስ ወደ ቤተክርስቲያን ስንመጣ ራሳችንን አንደኛ ቁመን ለማስቀደስ ቁርጥ ሀሳብ በውስጣችን መነሳሳት አለብን። ሁለተኛ የሚያነቡትን መጻሕፍቶች ከህይወታችን ጋር እያዛመድን ለማዳመጥ ለመስራት ቁርጠኝነት መስባት። ሶስተኛ ቅዱስ ቁርባን ለመውሰድ የዘላለም ህይወትንም ለማግኘት አምኖ መምጣት አለበት። በቅዳሴው የመግቢያ ክፍል ይህንኑ በዜማ እስከመጨረሻው ቅዳሴውን ያላስቀደሰ ቅዱሳን መጻሕፍትን ሲያነቡ ቁሞ ያላደመጠ በመጨረሻም ቅዱስ ቁርባን ያልተቀበለ ከቤተ ክርስቲያን ህብረት ልጅነት ይሰደድ ይላል ቅዳሴ ላይ። ወኢታገሰ እስከ ይፈጽሙ ጸሎተ ቅዳሴ እያልን የሚታወጀው አዋጅ ክርስቲያን የሆነ ሁሉ መቁረብ እንዳለበት ነው። አሁን ከመጽሐፍ ቅዱስ ውጭ በሆነ ልማድ በዘልማድ አንድ ሰው ለአቅመ አዳም ለአቅመ ሔዋን ከደረሰ በኋላ መቁረብ ያቆማል በራሱ ጊዜ። መጽሐፍ ቅዱስ ግን የእድሜ ገደብ አልጣለብንም። እስከ ዕለተ ሞታችን ድረስ መቁረብ እንዳለብን ነው። ሰው ከኃጢአት አይነጻም። ሁልጊዜም ሲወድቅ ሲነሳ ይኖራል። ስነጻ ነው ቅዱስ ስሆን ነው ስጋው ደግሞ የምቀበል የሚሉ ሰዎች አሉ። ሰው መቼም ቅዱስ አይሆንም። ምክንያቱም ሰው በየጊዜው ይወድቃል ይነሳል። ለዚህ ደግሞ አምላካችን መድኃኒታችን ኢየሱስ ክርስቶስ ንስሐን ሰጥቶናል። በንስሐ ሳሙና እንድንታጠብ ስንወድቅ እንድንነሳ እግዚአብሔር የንስሐ መንገድ አዘጋጅቶልናል። ይሄ ባይሆን ኖሮማ የሰው ልጅ በወደቀበት ይቀር ነበር። አዳምም መመለሻም የለው ነበር። ንስሐን አዘጋጅቶልናል። ስለዚህ ስንወድቅ በንስሐ ሳሙና እየታጠብን ከስጋ ወደሙ መራቅ የለብንም። በ40 ቀን ወንድ ልጅ ያገኘውን በ80 ቀን ሴት ልጅ ያገኘችውን ቅዱስ ቁርባን በጊዜ ገደብ ገድበን ማቋረጥ የለብንም። እስከ ሞታችን ድረስ መውሰድ ነው ያለብን። በተጨማሪም ሰው ለቅዳሴ ሲቆም 5ቱን የስሜት ሕዋሳቶችን ሰብስቦ ወደ ቅዳሴው ትኩረት ሰጥቶ በንቃት ለቅዳሴ መቆም አለበት። ለዚህም ዲያቆኑ በመሃል ለጸሎት ተነሱ እያለ ያውጃል። እንዲነቃቃ ምእመናኑ ተነሱ ማለት የተቀመጣችሁ ተነሱ ማለት ብቻ አይደለም። በህሊናችን አእምሯችን ትንሣኤ ህሊና ትንሣኤ ልቡና እንዲኖረን ያውጃል ዲያቆኑ። ምእመናኑም ራሱን በእግዚአብሔር ፊት አዋርዶ ይቅርታን በመጠየቅ አቤቱ ይቅር በለን ይላል። 5ቱ የስሜት ሕዋሳት የሚባሉት ዓይን፣ ጆሮ፣ አፍንጫና ምላስ ሲሆኑ በአንድነት በጸሎት ቅዳሴ ጊዜ ያስቀድሳሉ። ለምሳሌ ዓይን እንዴት ያስቀድሳን ስንል ካህኑ ቅዳሴን ሲቀድስ በመንበሩ አጠገብ ቆሞ ብቻ አይደለም የሚቀድሰው፣ ይዘዋወራል። በአራቱ ማዕዘን ያጥናን ይዞራል። የተለያዩ ስርዓቶችን ይፈጽማል። እንቅስቃሴዎችን ያለን እኛ እነዛ እንቅስቃሴዎች ደግሞ ራሳቸውን የቻሉ መንፈሳዊ ምስጢራዊ ትርጓሜዎች አሏቸው። እነዚህ እንቅስቃሴዎች ዓይን ያያል። ስለዚህ ዓይን ያስቀድሳል ማለት ነው። ሁለተኛው ጆሮ እንዴት ያስቀድሳል ስንል ካህኑም ዲያቆኑም ምእመኑ በአንድነትም ሆነ በተናጠል የሚያዜሙትን ዜማ የሚያነቡትን ንባብ ይሰማል፣ ያዳምጣል። በዚህ ጊዜ ጆሮአችን ያስቀድሳል ማለት ነው። ሶስተኛ አፍንጫችን የዕጣኑ መዓዛ በማሽተት አፍንጫችን ያስቀድሳል። ከዛ ሲቀጥል ምላሳችን ቅዱስ ቁርባንን በመውሰድ የቅዳሴውን ጸበል በመጠጣት በዚህ ጊዜ የመቅመስ ስሜታችን ያስቀድሳል። አብሮ ምላሳችን የመዳሰስ ስሜታችን ስግዱ በተባለ ጊዜ ወንጌል ከተነበበ በኋላ ወንጌል ሲሳለም በመጨረሻም ሰዓት የካህኑን እጅ ስንባረክ እንስማለን። ይህ የመዳሰስ ስሜታችን ያስቀድሳል ማለት ነው። 5ቱ ሕዋሳታችን በዚህ መልኩ ያስቀድሳል። ስለዚህ 5ቱም የስሜት ሕዋሳቶቻችን በተሟላ መንገድ ከእግዚአብሔር ጋር የሚገናኙበት መንገድ ምንድን ነው ቢባል ቅዳሴ ነው። በቅዳሴ ውስጥ የምናገኘው ትምህርት በአውደ ምሕረት በኮርስ ከምናገኘው ትምህርት የተለየ ነው። ይኸውም በዜማ የታሸ ብዙ ሊቃውንት የደከሙበት መንፈስ ቅዱስ እንደገለጸላቸው ለሰው በቀላሉ የሚገቡ ትምህርቶች የሚሰጡበት ነው። ሌላው ደግሞ ወንጌል ይነበባል። መልእክታት፣ የሐዋርያት ሥራ ይነበባል። ከዓለም አቀፍ ከሆኑ ሁሉና በዜማ ስለሆነ ነው እንጂ ምስባክም አለው የምንለው ከመዝሙረ ዳዊት ውስጥ ይነበባል። ስለዚህ አንድ ሰው ቅዳሴን ሲያስቀድስ ሙሉ መጽሐፍ ቅዱስን ከብሉይ ኪዳን እስከ ሐዲስ ኪዳን ይማራል ማለት ነው። ረጅም ዘመን ያስቀደሰ
በህይወት ውስጥ ምሁር ማለት እንደዚህ ያለ ሰው ነው። ብዙ ትምህርት ይዟል ማለት ነው። በተመስጦ በአንቃይደው ህሊና የሚያስቀድስ ከሆነ ሁልጊዜ አንድ ሰው በቅዳሴ ውስጥ ብሉያትና ሐዲሳትን ተማረ ማለት ነው። ምክንያቱም ከላይ እንዳልነው የመላእክትን ህይወት በምድር ላይ መኖር ማለት ነው ቅዳሴ የሚያስቀድስ ሰው። በቤተ ክርስቲያናችን ትልቁ ሱታፌ ቅዳሴን ማስቀደስ ነውና ይህንም ከራስ አልፎ ወገኖቻችንን ይህን ምስጢር እንዲሳተፉ ማድረግ ይገባል። ልጆቻችን ከቅዳሴው እንዲሳተፉ፣ ተሰጥኦ እንዲመልሱ፣ መባን ይዘው እንዲመጡ፣ ቅዳሴ ለማስቀደስ ቅድመ ዝግጅት እንዲያደርጉ፣ ቅዱስ ቁርባን እንዲቀበሉ ማድረግ ተገቢ ነው። ያለበለዚያ የምንሰጠውን የምናጣበት ደረጃ ላይ እንዳንደርስ የቀደመውን ስርዓት አምልኮ የሚፈጸምበት ስርዓት እንዳይጠፋ የሚረከበን እንዳናጣ የቀደመው ለተተኪው ትውልድ ማስረከብ መቻል አለብን። ሰማያዊ ምስጢር በምድር ከተሰራባት ከመላእክት ጋር አንድ ሆነን ፈጣሪን ከምናመሰግንባት ከቅድስት ቤተክርስቲያን ሳንናወጥ እንድንኖር ዘወትር ቅዳሴውን ማስቀደስ አለብን። እግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅድስተ ቅዱሳን የድንግል ማርያም ምልጃና ጸሎት፣ የመላእክት ተራዳይነት፣ የጻድቃን የሰማዕታት የቅዱሳን ሐዋርያት፣ የቅዱሳን አበው መነኮሳት፣ የቅዱሳን አንስት የደናግል የቅዱሳን ሁሉ ምልጃቸው ቃል ኪዳናቸው አይለየን። ለአባ ሕርያቆስ፣ ለቅዱስ ኤፍሬም፣ ለቅዱስ ያሬድ፣ ለአባ ጊዮርጊስ ዘጋስጫ፣ ለአባ ይስሐቅ የተገለጸች እመቤታችን እኛንም በበረከት በረድኤት አትለየን። ምስጢሩን ጥበቡን ትግለጽልን። ለሀገራችን ለኢትዮጵያ ለሕዝባችን አንድነትን ሰላምን እግዚአብሔር ይስጥልን። ስራ ላጡት ስራ፣ ጤና ላጡት ጤና፣ ፍቅር ላጡት ፍቅር፣ ትዳር ላጡት መልካም ትዳርን፣ ልጅ ላጡት ፈሪሃ እግዚአብሔር የተሞላበትን ልጅ እግዚአብሔር ይስጥልን። በደዌ ዳኛ በአልጋ ቁራኛ ተይዘው በየሆስፒታሉ በየጸበሉ በየመንገዱ የወደቁትን በቸርነቱ በምሕረቱ ይጎብኝልን። የሞቱትን በቅዱሳን በአብርሃም በይስሐቅ በያዕቆብ እቅፍ ያስቀምጥልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የተድባበ ማርያም ለየት የሚያደርገው ምንድን ነው? ተድባበ ማርያም ለየት የሚያደርጋን ነገር የመጀመሪያ 12ቱ ነገድ እስራኤል የመጡት እንበረምና ዘርያስ ሊቀ ካህናቶቹ 1200 ሰው ወደዚህ ነው የመጣው። ታቦተ ጽዮንን ይዘዋ ሲመጡ እዚህ ቦታ ላይ የመጀመሪያው የአባቴ ዳዊት ቦታ ብለው ገሊላ ጽዮን አሏት። የመጀመሪያው ሁለተኛ ተድባበ ማርያም አሏት እና አብርሃ አጽብሃ ናቸው ተድባበ ማርያም ያዞሩት እንጂ ተድባበ ጽዮን ገሊላ ጽዮን የመጀመሪያ ሲሆን ገሊላ ጽዮን ተድባበ ጽዮን በአብርሃ በአጽፋ ጊዜ ተድባበ ማርያም አሏት። ከኛ የበለጠ ሊቃውንቶቹ ብዙ ያውቃሉ። መጽሐፍቱ አለ። በጣም ከባድ ነው የዚህ ታሪክ ተነግሮ ያልቅምና 33 መስኮት ወይም 33 በር ያላት እና ከኢየሩሳሌም 33 ዓመት ከ3 ወር ያስተማሩበት ምሳሌ ነው እና ይሄ ቦታ ከኢየሩሳሌም አፈር አምጥተው የተደረገበት ቦታው ቃል ኪዳን ያለው ኢየሩሳሌም ቃል ኪዳን ያለበት ቦታ ስለሆነ እንዲጠብቋት ኢየሩሳሌም ኃይለኞች ስለነበሩ ለቦታቸው ለታቦተ ጽዮን ጥበቃቸው ኃይለኛ ስለነበሩ ያንን አፈር እንጭበት ብለው ረጭተው ስለተነበረ እዚህ የሚወለድ ሁሉ ተድባበ ማርያም ተነካች ተተባለ የሞተው ሬሳ ሁሉ ተነስቶ እንደሚናገርና ብዙ ነገር እንደሚያስቀር እንደሚታገል ለሷ እንደሚሞት ነው ሁሉ የሚናገረው። ማንኛውም ለሷ ተድባበ ማርያም ተነካች ተተባለ ውጭ ሀገርም ይሆን ሰይፉን ነው የሚያነሳው። የሞተ ያህል ነው የሚቆጥረውና ስለ ተድባበ ማርያም ማለት ነው። ብዙ ነገስታት ያረፉበት 18 ነገስታት የነገሱበት ድንኳን አለ እዚህ ቦታ ላይ የቅዱስ ሚካኤል የንጉስ ሚካኤል የወርቅ ጥላ ያለበት የነገስታቶቹ በሙሉ አልባሳት ካባቸው ዘውዲያቸው ሁሉ ያለበት ብዙ መጻሕፍት ያለበት እስከ 2000 መጽሐፍ የሚደርስ መጽሐፍት ያለበት በዓለም ላይ ያልተነገረ ያልታየ መጽሐፍ ያለበት በስም ተከብሮ የሚቀመጥበት ቦታ ነው ይሄ ቦታ ማለት ነው። እና በጣም ከበድ ያደርገዋል። ብዙ ነገር አለበት። ብዙ እንግዲህ ቃል ኪዳኑ ለእመቤታችን ከበዓላቶች ማንን ትወጃለሽ ብሎት ሁሉንም ወድያለሁ ግን ልደቴን ብላ ያለችበት ስለሆነ ከሁሉም ለየት ያደርገዋል።
ብዙ ቃል ኪዳን ያለበት ቦታ ነው እንጂ በዚህን ነው ይህን ያህል ነው ተብሎ አይገመትም። የእመቤቴ ቃል ኪዳን የኢየሩሳሌም አፈር አለበት። ቅድም አባንትን አሉት እንጂ የ20 ሄሮድስ ያስፈጃቸው የ20 ሕፃናት አጽም የነ ጊዮርጊስ አውራጣት የሰማዕቱ ቅዱስ ጊዮርጊስ አውራጣት ሁሉ የመጣበት የንግስት የእመቤታችን የሐና ጸጉር ያለበት ብዙ ስለሚነገር ባየ ላይ ስለተለቀቀ ይታወቃል። ብዙውን ጊዜ ማለት ነው። እኔ ልሰተውም እችላለሁ። የተለቀቀ ብዙ ነገር በጥራት ተቀርጾ የተለቀቀ አለ። በእሷ ላይ ስትገቡ እርሳ አድባራት ወገዳማት ተርባበ ማርያም በሚለው ላይ ስትገባ ሁሉም ቅርስ ይገኛል እዛ ላይ ማለት ነው። ተገልጦ በባህልና ቱሪዝም እንትን ተብሎ የተቀረጸ የተቀመጣለ። ይሄኛው የእንቁላል ግንብ ነው። የእንቁላል ግንብ ማለት በእንቁላል የተገነባ ነው። ቅዱስ ገላውዴዎስ አጽም ያለበት ነው። ይሄ ዙሪያው አጽም ደግሞ ከጊደር ወተትና ከተለያዩ ነገሮች ነው የተገነባው። ይሄ ቅርሱ በእንቁላል እና በጊደር ወተት ጨምቀው አርግተው የገነቡት ድንጋይ ነው። ዙሪያው አጥሩ እንጂ እንደ ቀላል አይደለም አሰራር። ንጉስ ሚካኤል ያሰራ ነው። ስዕሉም እንደምታይ ነው። ስዕሉም የስነ ስዕለት አርብ የስነ ስዕለቱ የተገለጠ ሙሉ 50ውን ቀን ይገለጻል። ከዛ ውጭ ግን ሁሉም ሽፉን ነው። ተጋርዶ ነው ያለው። መጋረጃውም ተቀይሮ አያውቅም። የተቻለው ያንን መቀየር ይቻላል። በተለይ ደግሞ ሙዚየሙ ተሰርቶ ነበረ። ይሄ ሙዚየሙ ተሰራው በቡለኬት ነው። በቡለኬት ስለሆነ ያን ቅርሱን ማስገባት አንችልም። ከተቻለ ሁሉም ተረባብረውበት ሁሉም አስቦበት ወይም የተለየ ነገር ካልተሰራ በስተቀር ይሄን ቅርስ አምኖ ለማስገባት በጣም ይከብዳል። በጣም ልዩ ዘውድ ያለበት በጣም ልዩ በወርቅ እንትን የተባለ ስለሆነ ቡለኬቱ በቦክስም ተመታ በእርግጫም ቢመታ ተደርምሶ የሚገባ ስለሆነ ያንን መጽሐፍ አምነን ቅርሱን እዚህ ሙዚየም ስለማናስገባ በዛ ምክንያት ነው የቀረው። አሁን ዛሬ እግዚአብሔር ይመስገን መኪና ስለገባ በኮንክሪትም በፌሮ ማድረግ ይቻላል። የዛን ጊዜ ግን በሸክም ነው ቡለኬቱ የገባው እና ይሄ ደግሞ ነዋ በጎ መስቀል ይገኛል። ነዋ በጎ ማለት ዮሐንስ መጥምቅ በዮርዳኖስ ያስተምርበት የነበረው መስቀል ይባላል። አባቶች እንትን ብሎ ያው መቼ ይወጣል? ከቤተ መቅደስ አይወጣም። እሱ ይታሽበታል። ቅዱስ ዮሐንስ መጥምቀ መለኮቱ በዮርዳኖስ ያጥመቀበት የነበረው ነዋ በጎ መጎስ ተርባ ማርያም ብቻ ነው የሚገኘው። ሌላ ቦታ ምንም አይገኝም። ተቀርጾም አይወጣም። ይታሻል። ግን በዚህ ይታሻል። ይታሻል። እና መቼ በዘቦ ቀን ብትመጡ ጠዋት ምናምን ይታሻል። ውስጥ ነው ተቆልፎ ወጣ። እሺ ምን አሉ? አሁን ይሄ ቤተ ክርስቲያን ሲከፈት ጠዋት ሳያበሩ ውግዘት አለው። መክፈት አይቻልም። ቁልፍ ይዣለሁ ብሎ መክፈት አይቻልም። ማንኛውም እንደሮጠ ወይም በፈለገው ሰዓት ሊከፈት አይችልም። ዋዜማ ከሆነ ሁሉም ያውቀዋል። በዛች ሰዓት ጧፍ አብርቶ ይከፍታል እንጂ እኔ ቄስ ገበዝ ስለሆንኩ ልክፈት፣ እኔ ቁልፍ ያዥ ስለሆንኩ ልክፈት ብሎ የሚነካት ቤተክርስቲያን አይደለች። ማንም ያዝባት አይደለችም። ብዙ አስቸጋሪ ስለሆነ በስርዓት ነው። ዘበኛው አውቆ ሊከፈትም ቢታወቅ ሁሎችም ዘበኛ አውቀው፣ አስተዳዳሪ አውቆ፣ ቄሰ ገበዙ አውቆ ተተዘጋጅ በኋላ ለመክፈት ብዙ ነገር አለ፣ ብዙ ችግር አለ። ቢከፈት አደጋ ስለሚሆን ለምን ተከፈተ የሚል ህዝቡ ይነሳል። ይገርማል። ክብር ይስጥልን። አሁን በቅድሚያ ያው የዝቹ የቤተ ክርስቲያኒቱ የቅርሳ ቅርስ ጠባቂ መጋቢ አባ ሙጬ አያሌው እባላለሁኝ። ከዚህ ቀጥሎ ይቺ ተርባ ማርያም የምታዩት ያው ቀደም ባለው ሰዓት ከልደተ ክርስቶስ በፊት እስከ ልደተ ክርስቶስ በፊት 82 ዓመተ ምህረት አላት። እንደገና ቀደም ባለው ሰዓት በዘመነ ኦሪት ሲሰዋባት ነበረ። ከዛ በመቀጠል ይቹ ተርባ ማርያም ቀደም ባለው ሰዓት ስሟ ማን ነበር? አክሱም ጽዮን ነበር የሚባል። ከአክሱም ጽዮን ቀጥላ ቅድስት ይቺ ተርባበ ጽዮን የምትባለው ሁለተኛይቱ ተርባ ማርያም ናት። ይምጡም ታውት እና ይቺ ተርባ ማርያም ቀደም ባለው ሰዓት ያው በዘመነ ኦሪት ስርዓት ስጋ ወደ መስዋዕት ኦሪት ተሰውቶባታል። ከዛ በመቀጠል ተርባ ማርያም የምትባለው አክሱም ጽዮን የሚባል ስም ነበራት። ከዚህ በመቀጠል ከዛ ወዲህ ከአክሱም ጽዮን ቀጥላ አራቱ ባለመናብርት የሚባሉት
አንዲቱ ተድባ ማርያም ስትሆን ይቺ ተድባ ማርያም ከባለ አክሱም ጽዮን ባለ ወርቅ ወንበር ስትሆን ተድባ ማርያም ባለ ብር ወንበር ናት። እሷም ቅንዕ ሰይፈከ ኃያሉ ስታቆከ ብዕላ የእሷ በትርያሪክ ስም ስላላት እሷ ነበረች ከላይ ያለውን ንጉሱ ሲነግስ የምታነግሰው አንደኛይቱ ተድባበ ጽዮን ነበረች። ከዚህ በመቀጠል ምን ይመስላል? ከአክሱም ጽዮን ቀጥላ ተድባ ማርያም የምትባለው ታቦት ባለ ወርቅ ባለ ብር ወንበር ነበረች። ከዚህ ቀጥሎ እነ ንጉሥ ገላውዴዎስ ብዙ የኢትዮጵያን ቤተ ክርስቲያን ሲያቃጥል ሲያጠፋ የነበረው ንጉሥ ግራኝ መሐመድ ያው ታቦተ ጽዮን ይቺ ተድባ ማርያምን ታቦት ይዞ ካህናቶቿን ይዞ እና አፈ ወድንግልን በውስጧ ያሉትን መነኮሳት በመያዝ እንደገና ዘምቶ ያው ድል አድርጋለች። ድል አድርገዋል ገላውዴዎስ። ከዚህ በመቀጠል እሳቸውም ሲሶ መንግስታቸውን ሰጥተዋታል። ከዚሁ ያው የሆኑ እቃቸውን አሁን የሆኑ እቃቸውን እዚሁ አሳርፈው ሰጥተዋል። አሁን ለምልክት ራሱ የግራኝ ቃጭል አለ። ከዚህ በመቀጠል እንደገና 9 ወርቃማ ስዕሎች ከውጭ የመጡ አሏት። እነዛውም እንዴት ናቸው ይባሉ? አንደኛይቱ ሉቃስ የጻፋት ሰላም ለስልኪ ተሳላ ባዕዱ ሉቃስ ጠቢጥ መንገላ ናዱ ማፈተቀቡ የተባለው አንደኛይቱ ስዕል ያው እዚሁ ትገኛለች። 9 ወርቃማ በዚሁ ይገኛሉ። እንደገና ስዕርታና የእመቤታችን እናት የስርታና ስዕል በዚሁ ይገኛል። እንደገና ሜሮን ቅብዘ ቄድስ ኩሎ የሚባለው ያም ለሐዋርያት ጌታ የተሰጣቸው ያ ከዛ የዛ ቀባሜሮንም በዚሁ ውስጥ ይገኛል። የቅዱስ ጊዮርጊስ የአውራ ጣቱ በዚሁ ይገኛል። እንደገና ሕፃናቱ ተፈጁት ሕፃናቶች ከነዛ የአምስቱ ሕፃናት በዚሁ ቤተ መቅደስ ይገኛል። ከዚህ በመቀጠል ባጭሩ ሁለት የብር ከበሮ አላት። ግን በየጊዜው የሚነሱት ነገስታት ሁሉ ብዙ አድራጎት እያደረጉላት በዙ በቃ ቤቷ ውስጥ ብዙ የቅርስ ጓዞች ይገኙባታል እና አሁንም ቢሆን ከዓመት እስከ ዓመት ትቀደሳለች። እንደገና ካህናቶቿ መርጌቶቿ በዚሁ ተምረው በዚሁ የድጓ መምህር፣ የአቋቋም መምህር፣ የቅኔ መምህር በርካታ አሉ። ዛሬም ነገም ምንጊዜም ስትቀደስ ስትወደስ ትገኛለች። ምንጊዜም ደፈንም የለባትም። የሚቆድሷትም መነኮሳት ናቸው። እንደገና ደግሞ ከ16 እስከ 20 ዓመት ድረስ ያሉ ሕፃናት ናቸው። ያው በአንዳንድ ቀን ሲቀደስ 7 የሆኑ ነው። እድሜያቸው ከ16 እስከ 20 ድረስ፣ ከዛ በላይ የሆነ አይቻልም። ይተልቃሉ ተብሎ ነው። የተቀሩት በመነኮሳት ስለምትቀደስ ነው። በመነኮሳት ነው። ከዚህ በመቀጠል እንደገና በሀገራችን ዝናብ ሲቀርብን ዝናቡን አንጭልም ብለን ምህላ ስናደርግ ዝናቡን አንጭልም ስንል ያንን ዝናቡን ታመጣልናለች። ዝናቡ ሲበረክት ዝናቡን መልሽልን ስንልብላት ዝናቡን ትመልስልናለች እና ቃል ኪዳኗ ከፍ ያለ ነው። ያው ለደሞ እሷም ዘንድ ደርሶ ለሳማትም ለደረሰባትም 15 ትውልድ ድረስ ቃል ኪዳን ሰጥቷታል እና ከፍ ያለች ናት። ያው የመጀመሪያው ስሟ ምንድን ነበረ? በትርያሪክ ነበረ። በትርያሪክ የሚባለው በአቡነ ባስልዮስ ዘመን በንጉሥ ኃይለ ሥላሴ በአቡነ ባስልዮስ ነው ስሙ ተነስቶ የሄደው። እዛ ድረስ 55 ከልደተ ክርስቶስ ወዲህ የሚታወቁ 55
በታሪኮች ያለፉ መሆኑን በመጽሐፉ ላይ ይገኛል፣ ይነገራል። ከዚህ በመቀጠል ያው ድጓ የተባለውን አዛዥ ራጉኤልና አዛዥ ጌራ የተባሉት የመሰረቱት ራሱ በግራኝ መሐመድ ዘመነ መንግስት ቤተ ክርስቲያን ሲቃጠል መምህራን ሲታረዱ ቤተ ክርስቲያን ሁሉ ተቆነጻጽለው ሲጠፉ እዙ ያሉት መምህራኖች ተገኝተው የድጓን የቅዱስ ያሬድን ምልክት አውጥተው አስማምተው ሲያስተምሩ የነበሩበት እነማን ናቸው? እናዛዥ ራጉኤል እናዛዥ ጌራ ናቸው። እንደገና ለታምር ያህል እና አባ ጊዮርጊስ ዘጋስጫም 7 ዓመት አስተምረውበታል። ስለዚህ ከፍ ያለ ነው የእሷ ቃል ኪዳን። አሁንም ለምስክርነት የዚህ የገላውዲዮስ በዓል በግንቦት ልደታ ማግስት በግንቦት 1 የእሷ ይሆናል። በግንቦት 2 የእሱ የንጉሥ ገላውዲዮስ ይሆናል። እንደገና አጽሙም በዚሁ ይገኛል በዕቃ ቤታችን እላለሁኝ። ቃለ ሕይወት ያሰማል።